ጤና ይስጥልኝ ክቡራትና ክቡራን የዩቲዩብ ቻናል ቤተሰቦች ሰበር መረጃዎችን ይዤ ቀርብ ያለው በርከት ያሉ ዓለም አቀፍና ሀገረኛ መረጃዎችን ያካተቱ ሰበር ዜናዎች በየሰዓታቱ ልዩነት ወደ እናንተ እንዲደርሱ የዩቲዩብ ቻናሌን ሰብስክራይብ በማድረግ የደወል ምልክቷን መጫን አትዘንጉ። ወደ ሰበር መረጃው ስናቀና ትራምፕ ያልጠበቁት እየሆነ ነው። በኔቶ አባል ሀገራትም መከዳታቸው ተሰምቷል። ኔቶ ዛሬ ሌሊቱን ባወጣው መግለጫ እንዳለው በዚህ የአሜሪካና የእስራኤል የኢራን ጦርነት አልሳተፍም ሲል አስታውቋል። ትራምፕም በቁጣ ጦፈው ዛሬ ሌሊቱን በሰጡት መግለጫ ፈጽሞ ከጎናችን እንደማይቆሙ ነግሬያችሁ ነበር፣ ካዲዎች ናቸው ብለዋል። ዝርዝር መግለጫቸውን የማሰማችሁ ይሆናል። በሌላ በኩል ኢራን እስካሁን ተጠቅመው የማታውቀውን ስጂል የተሰኘ ግዙፍ ሚሳኤልን መምዘዟ ተሰምቷል። ሚሳኤሉ ከአየር መቃወሚያዎች በጣም አስቸጋሪ በሆነ ሁኔታ የሚጓዝ ሲሆን ብዙ ጉዳት እንደሚያደርስ ከወዲሁ ተነግሯል። በሌላ በኩል ደግሞ እንዲሁ ክቡራን አድማጮች ጉድ ባሰኘ መልኩ በመካከለኛው ምስራቅ በጠላትነት የሚተያዩ በሱዳን በየመንና በሊቢያን ጨምሮ በተለያየ የጦር ግንባር በወኪሎቻቸው በኩል የተዋጉት ለአይን እንኳን መታየት የማይፈልጉት የመካከለኛው ምስራቆቹ ንጉሶች የተባበሩት አረብ ኤሚሬትሱ ንጉስ መሐመድ ቢን ዛይድ አል ናህያንና እንዲሁም የሳውዲ አረቢያው ልዑል መሐመድ ቢን ሳልማን ኤምቢኤስ አስገራሚ ሁኔታ ለመጀመሪያ ጊዜ ተደዋውለው እህሳ ጸባችንን አቆይተን ለኢራን ሚሳኤል መፍትሄ እንፈልግ እንጂ ብለው መነጋገራቸው ብዙዎችን ጉድ አሰኝቷል። ጦርነቱ አሁንም ውሎ ሲያድር አዳዲስ ጉድ የሚያሰኙ መረጃዎችን እያስደመጠ ነው። እነዚህንና ሌሎችንም በርከት ያሉ በጦርነቱ ዙሪያ የተሰሙ ሰበር መረጃዎችን ላስደምጣችሁ። አብረን እንከታተለው። የቀድሞ የእንግሊዝ መሪ የነበሩት ታዋቂው ዊንስተን ቸርችል ስለ ጦርነት ሲናገሩ ጦርነት የጀብደኞች መጫወቻ ሳይሆን መግቢያው እንጂ መውጫው የማይታወቅ ጨለማ ዋሻ ውስጥ እየተደናበሩ እንደመጓዝ ነው ብለው ነበር። እውነት ነው። እነሆ ዛሬ በዓለማችን የጂኦፖለቲካዊ መድረክ ላይ የጥፋት ነጋሪት እየተጎሰመ የምድር ታላላቅ ሀያላን መውጫው ወደ ጠፋበት የጦርነት አዘቅት ውስጥ ገብተዋል። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ዛሬም በቁጣና በቁጭት ነው ሌሊቱን ያሳለፉት። ምክንያቱም ኔቶ በአደባባይ ሲክዳቸው በጆሮአቸው አዳምጠዋል። የአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ በትናንትናው የዜና ዘገባ እንደገለጽኩላችሁ ለ31 ሀገራት ስብስብ ለሆነው የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ኔቶ እህሳ እጅ ከምን ና ጦርነቱን ተቀላቀለን በማለት ጥሪ ቢያቀርቡለትም ነገር ግን የኔቶ ኃላፊ ሌሊቱን በሰጡት መግለጫ ይህ ጦርነት የአሜሪካ ጦርነት ነው ብለዋል። በዚህ ጦርነት ኔቶ አይገባም ሲሉ የኔቶ ኃላፊ ቃል በቃል ተናገሩ። ይህ በዋይት ሃውስ መንበር ላይ ለተቀመጡት ለአሜሪካው ፕሬዝደንት ዶናልድ ጄ ትራምፕ ንግግርና ምላሽ ብቻ አይደለም፣ ልብ ሰርስሮ የሚገባ ዓለም አቀፍ ክህደት እንጂ። ባጭሩ ቋጨዋለሁ ብለው የጀመሩት ጦርነት ሶስተኛ ሳምንቱን ሲሻገር አሁን ይቀንሳል ያሉት ነዳጅ እየጨመረ መቋጫው ወደማይታወቅ ሰማይ እየነካ ሲሄድ ይህንን ሁሉ ሲመለከቱ አጋሮቻችን ተባብረን ሆርሙዝን እናስገፍት፣ በኢራን ላይ እንዝመት ቢሉም ሁሉም ፊቱን ቢያዞር ወደ ኔቶ የመጨረሻ ተስፋቸው ወደ ሆነው የጦር ኅብረት ፊታቸውን አዙረው ነበር። ሌሊቱን ግን ኔቶ አትጥሩኝ፣ ይህ የእርሶ ጦርነት ነው ብሏቸዋል። ትራምፕ ይህንን ሲሰሙ እጅግ እንደተበሳጩ አልሸሸጉም። ከፊታቸው ለተከመሩ ጋዜጠኞች ዛሬ ሌሊቱን በብስጭት ሲናገሩ እንዲህ አሉ። ካዲዎች ናቸው፣ እንደሚክዱን አውቅ ነበረ ነው ያሉት። ትራምፕ ኔቶን በተመለከተ በቁጭት ሲናገሩ እንዲህ አሉ። ለ40 ዓመታት ትሪሊዮን ዶላሮችን ከስክሰን ስንጠብቃቸው ነበር፣ እነርሱ ግን ካዱን። እኛን የማይጠብቁ ሀገሮችን ለምን እንጠብቃለን? ይህ ሁልጊዜ የኔቶ ድክመት እንደሆነ ይሰማኝ ነበር። ታስታውሱ እንደሆነ ከዚህ ቀደምም ደጋግሜ ተናግሬ ነበር። እኛ እነሱን ልንጠብቃቸው ነበር፣ ነገር ግን በችግር ጊዜ እነሱ እኛን አይጠብቁንም እል ነበር። እኛ ማንንም አንፈልግም። እኛ በዓለም ላይ ጠንካራ ሀገር ነን። እኛ በዓለም ላይ በከፍተኛ ደረጃ ጠንካራ ወታደራዊ ኃይል ያለንን አሜሪካኖች ነን። ስንፈልጋቸው እንደሚክዱን ከዚህ ቀደም ስለ ኔቶ እናገር ነበር። ብንፈልጋቸው አይመጡልንም ብዬ ይኸው ያልኩት ደረሰ አሉ ትራምፕ። የትራምፕ ንግግር በርካቶችን ያስገርመው በዚህ ይዘቱ ብቻ አልነበረም። ትራምፕ ይህንን ደጋግመው ሲሉት ነበር። ነገር ግን የሆርሙዝ ሰርጥን እናስከፍት ኑ ያሉበትን ጥሪ በዛሬው ዕለት ሌሊት ያስተባበሉበት ነበረ። ትራምፕ ሲናገሩ እንዲህ አሉ። አሁንም ቢሆን ሆርሙዝን ማስከፈት አቅቶን አይደለም ኔቶን የጠራሁት፣ ግን
በዚህ አጋጣሚ ማን እንደሆኑ እንዲታይ እንጂ። በአንዳንድ ሁኔታዎች ይህንን የማደርገው እነርሱን ስለምፈልጋቸው ሳይሆን እንዴት ምላሽ እንደሚሰጡ ማወቅ ስለምፈልግ ነበር። ምክንያቱም ለዓመታት ብንፈልጋቸው እንኳን አይረዱንም ስል በርካቶች አያምኑኝም ነበር። ይህን ጦርነት ተገን አድርጌ የውሸት ጥሪ በማድረግ ግን ማንነታቸውን ለዓለም አሳየው ብለዋል። ይህ የትራምፕ ንግግር አሜሪካ በዚህ ግዙፍ ጦርነት ውስጥ ራሷን ብቸኛ ወይም አይሶሌትድ ሆና እንዳገኘችውና የምዕራባኑ ወታደራዊ ክህደት ኔቶ በታሪክ ታይቶ በማያውቅ መልኩ እንደተሰነጣጠቀ የሚያመለክት ነው ተብሏል። በሌላ በኩል የጦርነት በመካከለኛው ምስራቅ የፖለቲካ ካርታ ላይ የማይታመን ወይም ተአምር የሚባል ክስተትን ፈጥሯል። ለዓመታት በየመን፣ በሱዳን፣ በሶማሊያና በሌሎች ሀገራት በየራሳቸውን ታጣቂዎች በመደገፍ በእጃዙር ፕሮክሲ ዋር ደም አፋሳሽ ጦርነት ሲያካሂዱ የነበሩትና በጠላትነት የሚተያዩት መቼ ድል አግኝቼ ገድዬ የሚባባሉት የሳውዲ አረቢያው አልጋውራሽ ንጉሥ መሐመድ ቢን ሳልማን ኤምቢኤስና የተባበሩት አረብ ኤምሬትሱ ፕሬዝደንት ሼህ መሐመድ ቢን ዛይድ ኤምቢዜድ ዛሬም የኢራን ሚሳኤሎች ቁርስ ምሳ እራት እያሉ ሰማያቸውን ሲያምሱት የግዴታቸውን ጥላቻቸውን በይደራ ቆይተው በስልክ ለመጀመሪያ ጊዜ በድንጋጤ ተነጋገሩ። ችግርና የህልውና ስጋት ሲመጣ ጠላትም ወዳጅ ይሆናል እንዲሉት ቢል ሁለቱ መሪዎች ታሪካዊ ጠላትነታቸውን ለጊዜው ተወት አድርገው የኛ ጠብ ይደርሳል፣ የኢራንን ነገር እንዴት እናርግ ብለው መነጋገራቸው ተዘገበ። ይህ ተራ ዜና አይደለም፣ ይልቁንም በቀጠናው የተሰማ አዲስና አስገራሚ ዜና እንጂ። ለዚህ ደግሞ ዋነኛው ምክንያት የሆነው በሁለቱም ላይ ኢራን እየፈጸመች ያለችው የሰው አልባ በራሪ አውሮፕላንና የሚሳኤል ጥቃት ነው። ይህ ጥቃት ከጀመረ አንስቶ ባለፉት 3 ሳምንታት አንዱ ሀገር ለሌላኛው የውጭ ጉዳይ ሚኒስትር አማካኝነት አጋርነቱን ሲገልጽ ቆይቶ ነበር። አሁን ግን በቀጥታ የተደወለው ሌላ ነገር ፍለጋ እንደሆነ ነው መገናኛ ብዙሃን የሚዘግቡት። ይሄውም ለረጅም ጊዜ በአሜሪካ ጠባቂነት ተማምነው የቆዩት አሁን ላይ ሚሳኤል ከሰማይ ሲንጠባጠብ እነኛ የነዳጅ ማጣሪያዎቻቸውን ሲደቁሰው እንዲሁም የውሃ ማጣሪያዎቻቸውን ከፍተኛ አደጋ ውስጥ መግባታቸውን ተከትሎ ነው የሁለቱ ሀገራት መሪዎች ባይወዱም በግድ ለመነጋገር የበቁት። የንግግራቸው አውድ ኢራን ናት። ለኢራን የጦርነት መፍትሄ ዲፕሎማሲያዊ መፍትሄ እንፈልግ ባይናቸው። ሁለቱም ሀገራት ይህንን ጉዳይ ወደ ጎን አድርገን በፍጥነት ይህንን ጉዳይ በዲፕሎማሲ መንገድ በራሳችንን ጨርሰው ብለዋል። ይህ ደግሞ ኔቶ አሜሪካን መክዳቱ ጋር የሚገጣጠም ነው እያሉ ነው ተንታኞች። በሌላ በኩል ኢራን አዲስ አይነት ሚሳኤል መዛለች። ሲጂል የተባለ ዳንሰኛ ሚሳኤል ነው ብለውታል። ኢራን የቆዩ የሚሳኤል ካዝናዎቿን እየከፈተች ነው። ለዘመናት ስታዘጋጅ የኖረችውን መሳሪያ እየወለወለች በፍጥነት እየተኮሰቻቸው ነው። ኢራን ከትናንት ጀምሮ ማዝነብ የጀመረችው አዲሱ አይነት ሲጂል የተሰኘው ሚሳኤል እጅግ ዘመናዊ ባላስቲክ ሚሳኤል መሆኑ የተነገረ ሲሆን በወታደራዊው ዓለም ዳንሰኛው ወይም ዳንሰር የሚል ቅጽል ስም ተሰጥቶታል። ምክንያቱ ደግሞ ጠጣር ነዳጅ ወይም ሶሊድ ፊውል የሚጠቀመው ይህ ሚሳኤል ወደ ጠፈር ተምዘግዝጎ ከወጣ በኋላ ወደ መሬት ሲመለስ ቀጥታ መስመርን ይዞ ተከትሎ አይደለም የሚመጣው። አቅጣጫውን በየሰከንዱ እየቀያየረ ልክ እንደ እብድ ዳንሰኛ እየተወራጨ ኢላማው ላይ ስለሚያርፍ ነው። ይህ ዳንሰኛ ባህሪው ደግሞ የእስራኤል አይረንዶምም ሆነ የአሜሪካው ፓትሪዮት የጸረ ሚሳኤል መከላከያ ስርዓቶች ከፍተኛ አጣብቂኝ ውስጥ እንዲገቡ አድርጓቸዋል። ሚሳኤሉ ከተተኮሰ በኋላ በየ30 ሰከንዱ አቅጣጫውን ስለሚቀያየር እነዚህ ለማክሸፍ የሚተኮሱ ሚሳኤሎች እንዳያገኙት በረቀቀ መንገድ የተሰራ እንደሆነ ተነግሯል። አሜሪካን በበኩሏ በዚህ ጦርነት ላይ አዲስ አይነት የኤአይ መሳሪያ መሞከሯ እየተዘገበ ነው። አሁን ላይ በተለይም በኢራን እየፈጸመቻቸው ያሉትን አብዛኞቹ ጥቃቶችም እየተመሩ የሚገኙት በሰው ሰራሽ አስተውሎት ወይም በአርቲፊሻል ኢንተለጀንስ እንደሆነ ተዘግቧል። ሁለቱም ሀገራት በየፊናቸው አዳዲስ መሳሪያዎቻቸውን እየወለወሉ ጥቅም ላይ እየዋሉ ነው። በሌላ በኩል ኢራን ለመላው የሙስሊም ሀገራት ጥሪና ወቀሳን አቅርባለች። የኢራን ከፍተኛ የጸጥታ ባለስልጣን የሆኑት አሊ ላሪጃኒ በሰጡት መግለጫ ሀገራቸው ከአሜሪካና ከእስራኤል ጋር ጦርነት ውስጥ ስትገባ የሙስሊም ሀገራት ኢራንን ብቻዋን ጥለዋታል ሲሉ ከሰዋል። ላሪጃኒ በተለይም የተባበሩት አረብ ኤምሬትስ በግዛቷ ላይ ለደረሰው ጥቃት ኢራንን ጠላት በማለት መፈረጇን
ነቅፈውታል። ባለስልጣኑ አክለው የሙስሊም መንግስታት ለደረሰው ጥቃት የሰጡት ምላሽ እጅግ ደካማ ነው በማለት ገልጸውታል። ላሪጃኒ በመግለጫቸው አንድ ሙስሊም የእርዳታ ጥሪ አቅርቦ ወይም ጥቃት ሲደርስበት ምላሽ የማይሰጥ ሙስሊም አይደለም የሚለውን የነቢዩ መሐመድን ንግግር በመጥቀስ እነዚህ ሀገራት ዝምታ ከእስልምና አስተምህሮ ጋር እንደሚቃረን ሊናገራቸው ወዳለው ብለዋል። በሀገሮቻችሁ ውስጥ የሚገኙ የአሜሪካ የጦር ሰፈሮች እኛን ለማጥቃት ሲውሉ ኢራን ዝም ብላ እንድትመለከት ትጠብቃላችሁን ሲሉ የጠየቁት ላሪጃኒ ኤምሬትስ ኢራንን እንደ ጠላት መፈረጇ ተገቢ ያልሆነ ሰበብ ነው ብለውታል። ኢራን ይህንን ንግግር ያሰማቸው የኤምሬትሱ ፕሬዝዳንት መሐመድ ቢን ዛይድ አል ናህያን ኢራንን ጠላት ሲሉ ከጠሩ ከቀናት በኋላ ነው። በመጨረሻም ላሪጃኒ የሙስሊም ሀገራት አቋማቸውን እንዲፈትሹ ጥሪ ያቀረቡ ሲሆን አሁን ያለው ፍጥጫ በአሜሪካና እስራኤል በአንድ በኩል እንዲሁም በኢራንና በተቃውሞ ኃይሎች በሌላ በኩል መካከል ያለ መሆኑን ገልጸዋል። አሜሪካ ታማኝ አይደለችም በማለት እስራኤልም የጋራ ጠላት ልትሆነን ነው የሚገባው ሲሉ ቀስቅሰዋል። ኢራን የበላይነት እንደማትፈልግ የቀጠናው ሰላምና ነጻነትን ለማረጋገጥ የሚችለው በሙሉ እስላማዊው ሀገር አንድ ላይ ሲቆም ነው ስትል መላው የሙስሊም ሀገራት በአንድነት እንዲቆሙና የነበራቸውን ጠላትነት እንዲተዉ ኢራን ጥሪ አቅርባለች። በሌላ በኩል አውሮፓዊቱ ሀገር ዩናይትድ ኪንግደም ከኢራን ጋር በተያዘ ወደ ሰፊ ጦርነት ተስባ መግባት እንደማትፈልግ ይፋ አድርጋለች። የዩናይትድ ኪንግደም ጠቅላይ ሚኒስትር ኪር ስታርመር ሀገራቸው ዩናይትድ ኪንግደም ከኢራን ጋር በተያዘ ወደ ሰፊና አድካሚ ጦርነት ተስባ እንደማትገባ ነገር ግን የሆርሙዝ ወሽመጥ እንዲከፈት ለማድረግ ከአጋሮች ጋር እንደምትሰራ አስታውቀዋል። ጠቅላይ ሚኒስትሩ ከመካከለኛው ምስራቅ ጋር በተያያዙ ጉዳዮች ላይ ዛሬ በሰጡት ጋዜጣዊ መግለጫ አሜሪካና እስራኤል ኢራን ላይ በፈጸሙት የመጀመሪያ ዙር ጥቃት ዩናይትድ ኪንግደም አለመሳተፏን አንስተው አብራርተዋል። ይህ የጠቅላይ ሚኒስትሩ አቋም ከፕሬዝዳንት ዶናልድ ጄ ትራምፕ ትችት አስነስቶባቸው እንደነበር ይታወሳል። ኋላ ላይ ግን የአሜሪካ ሰራዊት የዩናይትድ ኪንግደምን የጦር ሰፈሮች እንዲጠቀሙ ተፈቅዶላቸው ነበር። ስታርመር በጋዜጣዊ መግለጫቸው ሲናገሩ የአሜሪካ ዘመቻ ኢራን ውስጥ የሚገኘውን አጸያፊ ኃይል ወታደራዊ አቅሙን በከፍተኛ ሁኔታ አዳክሞታል ሲሉ ተደምጠዋል። የጦርነቱ በኋላ ግን ኢራን የኒውክሌር ፕሮግራሟን መልሳ የመገንባት አቅሟ የሚገድብ እንዲሁም ዓለም አቀፍ የመርከብ ጉዞን ደህንነት የሚያስጠብቅ አዲስ የሆነ አይነት በድርድር የሚደረስበት ስምምነት ያስፈልጋል ብለዋል። የዓለም አቀፍ ገበያዎችን መረጋጋት ለማረጋገጥ እንዲቻል ኢራን የዘጋችውን የሆርሙዝ ወሽመጥን በድጋሚ መክፈት እንዳለባት እንገልጻለን ብለዋል። ነገር ግን ይህንን ማድረግ ቀላል ስራ እንዳልሆነም አክለዋል። ለዚህ ሲባል ዩናይትድ ኪንግደም በቀጠናው የባህር ጉዞ የማድረግ ነጻነትን ለመመለስ የሚያስችል ተጨባጭ እቅድ ለማዘጋጀት ከሁሉም አጋሮቿ ጋር እየሰራች መሆኑን አስታውቀዋል። በዚህ ጦርነት የተነሳ የሸቀጦች ዋጋ ላይ ጭማሪ መታየቱን የገለጹት ጠቅላይ ሚኒስትር ሰር ኪር ስታርመር በዚህ ምክንያት የመጣውን የኑሮ ውድነት የሚያበርደው ውጤታማ መንገድ ግጭቱን ማርገብ ብቻ መሆኑን አክለዋል። በሌላ በኩል መግለጫ የሰጡት የጀርመን ውጭ ጉዳይ ሚኒስትር ናቸው። የሰሜን አትላንቲክ የጦር ቃል ኪዳን ድርጅት ወይም ኔቶ በኢራን የተዘጋውን የሆርሙዝ ወሽመጥን የማስከፈት ሂደት ውስጥ ሚና ይኖረዋል ብለው እንደማያስቡና ኔቶ ወደ ጦርነት እንዲገባ እንደማይፈልጉ የጀርመን ውጭ ጉዳይ ሚኒስትር ዮሐን ዋድፉል ተናግረዋል። ኢራን ወሳኝ የነዳጅ ምርቶች መተላለፊያ የሆነውን የሆርሙዝ ወሽመጥን መዝጋቷን ተከትሎ የአሜሪካው ፕሬዝዳንት ዶናልድ ጄ ትራምፕ ሀገራት የባህር መስመሩን ለማስከፈት እንዲንቀሳቀሱ አስቸኳይ ጥሪ ማቅረባቸው ይታወሳል። ትራምፕ ከፋይናንሻል ታይምስ ጋር ባደረጉት ቃለ መጠይቅ አጋር ሀገራት ወሽመጡን ለመቆጣጠር እገዛ የማያደርጉ ከሆነ ለኔቶ መጻኢ እጅግ አሳሳቢ ይሆናል ብለዋል። እስራኤል በበኩሏ ጥቃቱን በተለያዩ ግንባሮች አሁንም እንደቀጠለች ናት። ወዲህ በሊባኖሱ ሄዝቦላ ላይ ጥቃቷን አጠናክራ የቀጠለች ሲሆን በተወሰኑ የእግረኛ ሰራዊትም ወደ ሊባኖስ ዘልቃ ገብታ ፊት ለፊት ውጊያውን ቀጥላለች። በሌላ በኩል በጦር ጀቶቿ እየታገዘች የኢራንን ዙሪያ ገባውን በከፍተኛ ፈንጂ እየደበደበች ነው የምትገኘው። ዋና መዲና ቴህራንን ጨምሮ የተለያዩ የኢራን አካባቢዎች በፈንጂ እየጋዩ ነው። የነዳጅ መሰረተ ልማቶችም ከጥቅም ውጭ እየሆኑ ነው። የእስራኤል መከላከያ ሰራዊት የውስጥ ግንባር እዝ ባወጣው መግለጫ በመላ አገሪቱ በአብዛኞቹ ክፍሎች ተጥሎ የነበረው የመማር
የመማር ማስተማር እገዳ እስከሚቀጥለው ሳምንት ማራዘሙን ይፋ አድርጓል። ይህ ውሳኔ ሀገሪቱ አሁን ላይ የምትገኝበት ከፍተኛ የጦርነት ስጋት፣ የጸጥታ ሁኔታና የጦርነት ቀውስም ጥልቀትን በግልጽ የሚያመለክት ነው ተብሏል። ከትምህርት ቤቶች መዘጋት በተጨማሪ የደህንነት እዙ ያወጣው ይህ ጥብቅ መመሪያ ትልልቅ ህዝባዊ ስብሰባዎች ሙሉ በሙሉ የሚከለክል ሲሆን በተለይም ፈጣንና ቅርብ የሆኑ የፈንጂ መከላከያ መጣሪያዎች በሌሉባቸው አካባቢዎች ማንኛውም አይነት መደበኛ የሥራ እንቅስቃሴ እንዳይከናወኑ ጥብቅ እገዳ ጥሏል። ይህ እርምጃ መንግስት የዜጎችን ሕይወት ለመታደግና ከሚሳኤል ጥቃቶች ለመጠበቅ እየወሰደ ያለው አስገዳጅ የቅድመ ጥንቃቄ አካል መሆኑን ገልጿል። በሀገሪቱ የዕለት ተዕለት የኢኮኖሚ እንቅስቃሴና የማህበራዊ መስተጋብሮችም ላይ ከባድ ችግር እየፈጠረ ነው። ጦርነት የሰው ልጅ ስልጣኔ የደረሰበትን የሞራል ውድቀት የሚያሳይበት መድረክ ነው። የሰው ልጅ የገዛ እጁን ሥራ የሚያጠፋበት እጅግ አስከፊ የምድር ላይ ትዕይንት። ታዋቂው አሜሪካዊ ደራሲ ኸርነስት እንደሚለው ከሆነ የጦርነት መራራነትን የሚያሳየው ሕያው ሥራው ላይ እንዲህ ሲል አስፍሯል። መቼም ቢሆን ጦርነት ምንም ያክል አስፈላጊ ወይም ፍትሃዊ ቢመስልም ወንጀል መሆኑን ግን ፈጽሞ አትዘንጉ ይላል። ዛሬ አሜሪካ በእስራኤል በኢራን መካከል እየተካሄደ ያለውና የሆርሙዝ ባሕረ ሰላጤን ያነቀው ይህ ጦርነት መሪዎች የቱንም ያክል ዲፕሎማሲያዊና ስትራቴጂካዊ ምክንያት ቢያቀርቡለትም በመጨረሻ ውጤቱ በንጹሃን ላይ የሚፈጸም ታሪካዊ ወንጀል ነው ይለዋል። ዓለም በዚህ ሁሉ ጥቃት ወደ ሶስተኛው የዓለም ጦርነት እየተሳበች ነው። ሶስተኛው የዓለም ጦርነት በምን አይነት የጦር መሳሪያዎች እንደሚካሄድ አላውቅም። ነገር ግን አራተኛው የዓለም ጦርነት በዱላና በድንጋይ እንደሚካሄድ እርግጠኛ ነኝ ያለው ታዋቂው ሳይንቲስት አልበርት አንስታይን ነው። ምክንያቱም ሶስተኛው የዓለም ጦርነት ከተካሄደ ዓለም ሙሉ በሙሉ ትጠፋለች ብሎ ስለሚያምን ነው። ታዋቂው አሜሪካዊ ፕሬዝዳንት ጆን ኤፍ ኬኔዲም በበኩላቸው በተባበሩት መንግስታት ድርጅት አድርገውት በነበረው ታሪካዊ ንግግር የሰው ልጅ ጦርነትን ካላጠፋም ጦርነት የሰው ልጅን መልሶ ያጠፋዋል በማለት የጦርነትን አረመኔያዊነት ገልጸዋል። ዛሬ የምናየው የቴክኖሎጂ ምጥቀትና የሀያላን ፍልሚያ ከቁጥጥር ውጭ ሆኖ ዓለምን ወደ ሶስተኛው የዓለም ጦርነት እያመራት ነው። የሰው ልጅን ስልጣኔ በአንድ ጀንበር አውድሞ ወደ ድንጋይ ዘመን እንደሚመልሰው የሚያስታውሱ የሞት ደወሎች ሆነው ዛሬም ከባባድ ንግግሮች ይሰማሉ። ጦርነት አሸናፊ የለውም። ሚሳኤል የተኮሰውም ሚሳኤል የወረደበትም እኩል የሰብአዊነት ክብር ያጣሉ። በዓለም ታሪክ ውስጥ ትልቁ ጀግንነት ጦርነትን ማሸነፍ ሳይሆን ጦርነትን ማስቀረት ነው። እንግዲህ ትራምፕ አንድ ብለው የለኮሱት ጦርነት ይሄውና 2-3 እያለ ሶስተኛው ሳምንቱን ደፍኖ እሳቸውም ከጦርነቱ መውጫ የወንድ በር እየፈለጉ እንዲሁ ውሎ እያደረ ነው።